ባንኮች አገልግሎታቸውን ከፋይዳ መታወቂያ ጋር እንዲያስተሳስሩ እያደረጉ ይገኛሉ። አገልግሎቱን የማስተሳሰር ስራ ምን ደረጃ ላይ እንደሚገኝና ተያያዥ ጉዳዮችን ለማንሳትም እዚህ ስቱዲዮአችን እንግዳ ጋብዘናል። እንግዳችን በብሔራዊ ባንክ የፋይናንሻል ስቴቢሊቲ ክላስተር ምክትል ገዢ አማካሪና በብሔራዊ መታወቂያ ፕሮግራም የዲጂታል አይዲ ኢንክሉዥን እና የሰርቪስ ፕሮጀክት ቴክኒካል ኮሚቴ አባል የሆኑት ወይዘሮ ማርታ ኃይለማርያም ናቸው። ወይዘሮ ማርታ ጥሪያችንን አክብረው እዚህ ስቱዲዮ ስለተገኙ በተመልካቾች ስም አመሰግናለሁ። እኔም በጣም አመሰግናለሁ ስለጠራችሁኝ። መልካም እንግዲህ አሁን ባንኮች አገልግሎትን ከፋይዳ መታወቂያ ጋር እያስተሳሰሩ ይገኛሉ። ለምን አስፈለገ ከሚለውን ጀምር እስቲ። እንግዲህ ይህንን ስንል እንግዲህ እንዳጀማመሩ ለፋይናንሻል ሴክተሩ ምን ጥቅም አለው የሚለውን ጉዳይ ብናነሳ ጥሩ ነው። ስለዚህ እንደ ሌሎች አገልግሎቶች ናሽናል አይዲ ኦር ዲጂታል አይዲ ስራን ከማቀላጠፍ ከኮስት ነፃ ለመሆን ወይ ደግሞ ለመቀነስ እንደዚሁም ደግሞ በቅልጥፍና የተጣራ አገልግሎት ለማግኘት ከሚጠቀሱት ዋና ዋና ጉዳዮች ናቸው። ከዚህ በተጨማሪ ደግሞ ለፋይናንሻል ሴክተሩ የተጭበረበሩ ገንዘቦችን አይደንቲፋይ አድርጎ ለማግኘትና ከዛም ነፃ ለማድረግ ሌላው ደግሞ የፋይናንስ ተደራሽነትን ለማስፋት የሚሉ እነዚህ በዋናነት ባጭሩ የሚጠቀሱ ናቸው ብዬ አስባለሁ። እንደው ምናልባት አሁን እንግዲህ አንድ የፋይዳ መታወቂያ ነው ያለን፣ በሂሳብ ቁጥር ደግሞ ብዙ አማራጮች አሉን። ከሁሉም አካውንቶች ጋር ሰዎች ግዴታ ማስተሳሰር አለባቸው ወይ? አዎ፣ አንድ ሰው አንድ ግለሰብ 4 ወይ 5 አካውንት ሊኖረው ይችላል አንድ ባንክ ላይ። ሲጀመር ወደ 18 ወደ 32 ባንኮችም አሉን፣ እዛም ላይ ሊኖረው ይችላል። ነገር ግን መሄድ ያለበት አንድ ሰው እዛ የከፈተበት ብራንች ላይ ከሄደ በቂ ነው። ያችን ዲጂታል አይዲ ከሰጠ በኋላ ሌላውን ስራ ባንኮች ናቸው መስራት ያለባቸው። አይዲው ነው የሚተሳሰረው ከነሱ አካውንት ጋር። ቀደም ሲል ያው ብዙ ሰርተንበታል። ወደዚህ ስንገባ KYC ዳይሬክቲቭ አለን። ያው ናሽናል አይዲው ሳይመጣ በፊት ዩኒክ አይዲ እንዲኖረው አንድ ግለሰብ የሚል ዳይሬክቲቭ አለን። እሱ እየተተገበረ ነው ብለን ነው የምናምነው። ያው በሱፐርቪዥንም ይረጋገጣል። ነገር ግን ከዛ በኋላ ደግሞ ይሄ በ2021 አካባቢ ነው የKYC ዳይሬክቲቭ የወጣው። ያው ባንኮችም ያውቁታል። ከዛ በ2022 ደግሞ እያንዳንዱን ደግሞ አንድ ግለሰብ አንድ አካውንት ካለው ሌሎች አካውንቶች ተጨማሪ ሲከፍት በዛ አካውንት አስተሳስሩ የሚል ደግሞ መመሪያ እንደዚሁ ሰርኩላር አውጥተን ነበረ። ያንን እየሰሩ ነው የቆዩት። ነገር ግን ያ የመጀመሪያው ዳይሬክቲቭ ሲወጣ ናሽናል አይዲ ይተካዋል፣ ያ ዩኒክ አይዲን ናሽናል አይዲ ይተካዋል በሚል ነበርና ይሄ ናሽናል አይዲ ሲመጣ ለኛም ጥሩ አጋጣሚ ስለሆነ በዛው ከናሽናል አይዲ ፕሮግራም ጋር ታስክ ፎርስ በብሔራዊ ባንክ ተፈጥሮ በዛው መልኩ ነው አሁን እንግዲህ እንደ አቅጣጫ ወስደን መጀመሪያ አካውንት ሲከፈት እያንዳንዱ ማንዳቶሪ ይሁን ናሽናል አይዲ ብለን ጃንዋሪ አካባቢ ያወጣ ነው በ25። ከዛ ደግሞ ሁሉም በፈረንጆች ማለት ነው። ከዛ ደግሞ እንደገና አሁን እስከ ጁላይ ድረስ ደግሞ ሁሉም አካውንቶች ደግሞ ወደዛ ይግቡ የሚል አሁን ደግሞ ኢንተግሬሽን ስንል ቅድም ያነሳቸው አንድ አካውንት አንድ ሰው ላይ ባንድ መታወቅ አለበት። ብዙ አካውንቶቹን ቢኖሩት በዚህ በናሽናል አይዲ ይሆንና ሰርቪሶቹን ግን ለመስጠት በተለያየ ሁኔታ ባንኮች ሊሰጡት ይገባል የሚል ነው። እንደው ምናልባት ዜጎች ይሄ አስገዳጅ መሆኑን ባለማወቅ ባያደርጉት ወይም ደግሞ አካውንታቸውን ከፋይዳ መታወቂያ ጋር ባያስተሳስሩ ሊያጡት የሚችሉት ነገር ምንድን ነው? አንደኛው ገንዘባቸውን በትክክሉ ያው እንግዲህ በቁጥሩ አሁን ባይታወቅም በሀገራችን ውስጥ ናሽናል አይዲ ኦር አንድ ሰው ባንድ አለመታወቁ ምክንያት በተለይ ባንኮች ላይ ብዙ የማጭበርበር ሁኔታዎች እየተፈጠሩ ነውና ያንንም ለመከላከል ነው አንድም ቅድም እንዳነሳሁት። ስለዚህ በዚህ ሁኔታ ላይ ያው ሊጎዱ ይችላሉ። እስካሁን ያው ባንኩ ኃላፊነቱን እየወሰደ ጥንቃቄዎችን በማድረግ አሁን እንዳልኩ ቀደም ሲል በወጣው KYCም አንዱን ግለሰብ በማጣራት እየሰራ ያለበት ሁኔታ አለ። ስለዚህ ወደዚህ ስንገባ ግን በተለይ አሁን የዲጂታል ፋይናንስ ስራዎች ኦር ደግሞ ሰርቪሶች እየሰፉ ሲሄዱ በሞባይል ትራንስፈሮች ሲያደርግ አንድ ግለሰብ ብዙ እየተጨበረበረ ያለበትም ሁኔታ አለና ከዛ ሊቀንስለት ይችላል የሚል አስገዳጅነቱ እስከመቼ ሆነ ወይዘሮ ማርታ? አሁን እንግዲህ እስከ ሰኔ ላይ አሁን ታሳስ ጨርሰን ሰኔ ላይ ሁሉም አካውንቶች በሰርቪሶች በናሽናል አይዲው
ይሁን የሚል ነው ያስቀመጥነው መመሪያ። ዜጎች ይህን አገልግሎት ለማግኘት ግዴታ ባንክ መገኘት አለባቸው? ባንክ ሳይገኙ አካውንታቸውን ከፋይዳ ቁጥራቸው ጋር ማስተሳሰር የሚችሉበት አሰራር ይኖር ይሆን? አዎ እንዳውም ያው ሪፖርቶች እየደረሱን ነው። ከናሽናል አይዲ ጋር በመሆን ነው እየሰሩም ያሉት። እኛ እንደ አስተባባሪ ሆነን የሚፈለገውን ኢናብሊንግ ኢንቫይሮንመንት ፈጥረን በኋላ ወደ ኮምፕላያንስ ኦር ወደ ዳይሬክቲቭ ልንቀይረው ነው እያሰብን ያለ ነው። የመጀመሪያውን ዳይሬክቲቭ ሪቫይዝ አድርገን ማለት ነው። ስለዚህ ሲስተሙን ያው ከናሽናል አይዲ ጋር በመሆን ኦንላይን አንዳንድ ደርሷችሁ ሊሆን ይችላል መረጃ፣ ግን እሱንም ትክክለኛነቱን ከባንኩ ጋር እያረጋገጡ በኦንላይን ራሱ ግለሰቡ ገብቶ አካውንቱን ያችን የናሽናል አይዲውን የሚያስገቡት ፎርማት ነገር አለና በሊንኩ መሰረት ሲያስገባ የራሱን አካውንት ይነግረዋል። ያንን አካውንት ካስገባ በኋላ በቃ ተሳሰረ ማለት ይሆናል። መቀጠል ይቻላልና አንዳንድ ባንኮች እንዳልከው ሁሉም ሳይሆኑ አንዳንድ ባንኮች በአብዛኛው በዚህ ቴክኖሎጂ እየተጠቀሙ ነው። በግንባር ደግሞ ነው ብለውም እያሰሩ ያሉት ግን ያው እስካሁን ያለ ሂደት እንዴት ይታያል? ምናልባት እዚሁ ጋር ተመልካቾች ማወቅም ያለባቸው ቀነ ገደቡ ማስተሳሰር ያለብን እስከ መቼው ነው? እስከ ታህሳስ 30 ወይ ሰኔ 30? አዎ ቀዱ የሚለው እስከ ታህሳስ 30 ነው። ያው ጥር ላይ ተሳስሮ ይጀምር ሰርቪሱ ነው የምንለው። ነገር ግን ሁኔታዎችን እናያለን። ስንጀምርም ያው ቅድም እንዳልኩ ረዘም ያለ ጊዜም ስለወሰድን አብረን ከ2023 ጀምሮ ነው ከናሽናል አይዲ ባንኮች በባንከርስ አሶሲዬሽን አማካኝነት ከኛም ግብረ ኃይል ሆኖ እየሰራን ያለን የነበረውና ብዙ ተጉዘናል። ኪት የመግዛት ይሄ መመዝገቢያ ኪቱን በአካውንት ብዛት እያንዳንዱ ባንክ ምን ያህል አካውንት አለው የሚለውን ይዘን በዛ መሰረት ኪቶቹንም እንዲገዙ በራሳቸው ወጪ አድርገን በባንከርስ አሶሲዬሽን ገንዘብን በዛው ተሰብስቦ እያንዳንዱ ባንክ አስገብቶ በዛ መሰረት ኤልሲ ተከፍቶ እንደዚህ ሁኔታዎች ብዙ የሰራ ነው አለና ያንን ይዘን ነው የመጣ ነውና ኦልሞስት እየተነጋገርን ነው ከባንኮችም ከናሽናል አይዲም እነሱንም አዌር ከማድረግ ስልጠናዎች ከመስጠት አንጻር አብረን እየሰራንበት ያለበት ሁኔታና እነሱም ያው የመስማማት ሁኔታም በነበረበት ሁኔታ ነው ይሄንን ፕላን ያወጣ ነው። ቀደም ሲልም መግለጫው በጋዜጣ ከመውጣቱም ወር ደግሞ በሚዲያ ከመውጣቱም በፊት ለባንኮች ከኛ ጋር ሆነው እንዲሰሩ ኤኒ ክፍተት ካለ ኤኒ ጋፕ ካለ ችግር ካለም ያው ኮሚኒኬት እየተደራረግን እንድንፈታ ተብሎ ነውና መጨረሻ ይሄ ውሳኔው የመጣው። ስለዚህ ዜጎች እስከ ታህሳስ 30 አካውንታቸውን ከፋይዳ መታወቂያ ጋር ማስተሳሰር አለባቸው። ሌላው እንግዲህ ኢትዮጵያ አሁን የዲጂታል 25ን ጨርሳለች። ዲጂታል 2030ን ባለፈው ይፋ አድርገዋል ጠቅላይ ሚኒስትሩና ይህ አገልግሎት ከዲጂታል 2030 አንጻር ያለው ሀገራዊ ፋይዳ እንዴት ይገለጻል? እንግዲህ ያው እንዳልከው በ2030 ምን እንሰራለን የሚለው ዋና እንደ መነሻ ነው የምንወስደው። እኛም ወደዚህ ናሽናል ዲጂታል አይዲ ብለን ስንል ስትራቴጂዎች ነበሩን። የናሽናል ፔመንት ስትራቴጂ፣ ዲጂታል ፔመንት ስትራቴጂ፣ ናሽናል ፋይናንሻል ኢንክሉዥን ስትራቴጂ። እነዚህ ሁለቱ ስትራቴጂዎቻችን እንደ ዋና ኢንፍራስትራክቸር ብሎ የወሰደው የናሽናል አይዲን ነው። እንደምታውቁት ዲጂታል ፐብሊክ ኢንፍራስትራክቸር አንዱ ናሽናል አይዲ ነው። ሁለተኛ ዲጂታል ፔመንት ሲስተሙ ኢንፍራስትራክቸር ነው። ሌላው የዳታ ኤክስቼንጅ ነው። ስለዚህ እነዚህ ሁለቱ ላይ በተለይ ናሽናል ዲጂታል ፔመንት ስትራቴጂ ላይ የመጀመሪያ ሰርተን አሁን ሁለተኛው ላይ ኦሬዲ ድራፍት ላይ ነው፣ ኮሜንት እየተሰበሰበ ነው። እዚህ ላይም እንደ አገር ለውጥ እንደሚያመጣ ያው አምብሬላችን ዲጂታል 2030 የሚለው ነው ለዚህኛው። ሶስተኛውም እንደውም የናሽናል ፋይናንሻል ኢንክሉዥን ስትራቴጂውም አሁን ድራፍት ለማውጣት ያው ኮንሰልታንት መቅጠር ላይ ነንና እነዚህ ስራዎች ከዋናው አምብሬላ ከናሽናል ዲጂታል 2030 ጋር የሚያያዙ ስለሆነ ያ ለአገር ፋይዳ እንደ ጥናቱማ ለአገር ከ6 ከ7 የጂዲፒ ያድጋል የሚል ትንበያ አለ። በዛ ላይ ደግሞ ይሄ ሰስተኔብል ዲጂታል ዴቨሎፕመንት ጎል የምንለው 17 ጎሎች ውስጥ 11ዱን የሚያሟላው እንደውም አንድ ሀገር በፋይናንሻል ኢንክሉድድ ከሆነች ፋይናንሻል ኢንክሉዥን ላይ ያው ናሽናል ዲጂታል አይዲው እንደ ዋና ኢንፍራስትራክቸር ሆኖ ከሰራች ኦልሞስት ሁሉንም
እንትኖች ግቦች ትመታለች። ወደ 11 የሚሆኑ ግቦችን መምታት ይቻላል የሚል ጥናቶች አሉና እንደ አገር ይህን ሁሉ እናሟላለን የሚል አቅጣጫ ይዘን ነው። መልካም። በብሔራዊ ባንክ ፋይናንሻል ስቴቢሊቲ ክላስተር ምክትል ገዢ አማካሪና በብሔራዊ መታወቂያ ፕሮግራም የዲጂታል አይዲ ኢንክሉዥን ሰርቪስ ፕሮጀክት ቴክኒክ ኮሚቴ አባል የሆኑት ወይዘሮ ማርታ እዚህ ስቱዲዮ ተገኝተው ለሰጡን ማብራሪያ ከልብ ነው የማመሰግነው። አመሰግናለሁ።